ሰላም ሰላም ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ቀላል የሚጣፍጥ ዳቦ እንዴት እንደምንሰራ አሳያችኋለሁኝ። አሁን ቀጥታ ወደ አሰራሩ ሄዳለሁኝ። መጀመሪያ 400 ሚሊ ሊትር ውሃ የምንሰራበት እቃ ላይ እናደርጋለን። ከዛ 7 ግራም እርሾ፣ 2 የሾርባ ማንኪያ ስኳር፣ 100 ግራም ዱቄት እናደርጋለን። ከዛ በዚህ መልኩ በደንብ ካዋሃን ነው በኋላ ለተወሰነ ደቂቃ ኩፍ እስከሚል ድረስ ማለት ነው ሞቅ ያለ ቦታ እናስቀምጠዋለን። ይኸው በዚህ መልኩ 30 ደቂቃ 20 ደቂቃም ሊበቃው ይችላል እንደ ሙቀቱ ማለት ነው። ከዛ 500 ግራም ዱቄት አደርጋለሁኝ። 1 የሻይ ማንኪያ ጨው እናደርጋለን። ጨው ብቻ መጠቀም ትችላላችሁ፣ ስኳር ካልፈለጋችሁ ማለት ነው። ስኳር ግድ አይደለም። ከዛ በደንብ ማሸትም አይጠበቅብንም። ለምን መጀመሪያ ላይ እርሾ ኩፍ ስላለ ማለት ነው። አሁን ቀስ ብለን በእጃችን ሽት እናደርገውና ለ1 ሰዓት ወይም ለ30 ደቂቃ እንደነገርኳችሁ ሙቀት ያለበት ቦታ እናስቀምጠዋለን። ያው በዚህ መልኩ እንደዚህ ኩፍ ብሏልኝ። አሁን ምንድነው የምናደርገው? ዘይት ወይም የገበታ ቅቤ ካለን እናደርግና እሽት አድርገን ድጋሚ ቁጭ እናደርገዋለን ማለት ነው። ኩፍ እስከሚል ድረስ በጣም ደስ የሚል ልስልስ ያለ ዳቦ ይሆናል ማለት ነው። መጀመሪያ ላይ 2-3 ስናወርደው በጣም ለስላሳ በጣም ይጣፍጥ ዳቦ ነው የሚሆነው። አሁን እኔ በቃ አንዴ ብቻ ነው ያወረድኩትኝ ማለት ነው። አሁን ኩፍ እስከሚል ድረስ ጠብቀዋለሁኝ። ተመልሼ መጣለሁ ማለት ነው። ያው አሁን በዚህ መልኩ እንደዚህ ኩፍ ብሏልኝ እንደምታዩት። ከፈለጋችሁ 2ቴም ማውረድ ትችላላችሁ እንደነገርኳችሁ ማለት ነው። አሁን በዚህ መልኩ እንደዚህ ካስተካከልነው በኋላ 8 ቦታ እንቆርጠዋለን ማለት ነው። ከዛ ለ8 ቦታ ከቆረጥኩትኝ በኋላ በዚህ መልኩ ሁሉንም አድበል ብዬ አስቀምጣለሁኝ። ያው በዚህ መልኩ ሁሉንም ጨርሻለሁኝ። አሁን ለ10 ደቂቃ ጨርቅ ወይም ፌስታል አልብሰን ቁጭ እናደርገዋለን። ያው አሁን በዚህ መልኩ ኩፍ ብሏልኝ። ከዛ በእጃችን ትንሽ በጣም ሳይሆን የምናቀጥ ነው። ያው እንደምታዩት በዚህ መልኩ ለጥ እናደርገዋለን። ከዛ እንደዚህ አድርገን ያው እንደዚህ ጥቅልል እናደርገዋለን ማለት ነው። ውድ ቤተሰቦቼ በጣም ቀላል ጣፋጭ የሆነ ዳቦ ነው። ትወዱታላችሁ። ከወጥ ጋር መብላት እንችላለን። ከቁርስ ከእንቁላል ጋር ከተለያየ ነገር ጋር ይበላል ማለት ነው። በጣም አሪፍ ነው። እንደዚህ ሰርታችሁ ሞክሩትኝ። ለስለስ ያለ ዳቦ ነው። አሳያችኋለሁ በኋላ መጨረሻ። ያው እንግዲህ አብራችሁኝ ሆኖ ማለት ነው። ያው በዚህ መልኩ በእጃችን እንደቀድሙ ለጥ እናደርገውና ከዛ ጠቅለል ያደረግን ነው የምንሄደው ማለት ነው። ያው አሁን በዚህ መልኩ ሁሉንም እንደዚህ አዘጋጃለሁ ማለት ነው። ከዛ ሁሉንም ከጨረስን በኋላ በእጃችን ለጥ እናደርገዋለን። ያው በዚህ መልኩ እንደዚህ ለጥ ካደረግነው በኋላ ለ30 ደቂቃ ኩፍ እስከሚል ድረስ እናስቀምጠዋለን ማለት ነው። ያው አሁን ኩፍ ብሏልኝ። ተመልሼ መጥቻለሁኝ። ከዛ በቢላዋ ወይም በአዲስ ምላጭ ካለን መሀሉ ላይ እንደዚህ ስንጥቅ እናደርገዋለን ማለት በጣም አይደለም የምንቆርጠው፣ ትንሽ ስንጥቅ እናደርገዋለን። በዚህ መልኩ እንደዚህ ሁሉንም ከቆረጥነው በኋላ የረሳሁት ነገር መጀመሪያ
ይሄኛው እንደዚህ እስከምናዘጋጅ ድረስ ኦፍናችን መክፈት አለብን እንዲሞቅልን ማለት ነው። ከፈለጋችሁ ወተት መቀባት ትችላላችሁ፣ እንቁላል፣ ውሃም እንደዚህ ማድረግ ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ። ይኸው አሁን እኔ አብስዬ ተመልሻለሁ ማለት ነው። ውድ ቤተሰቦቼ በጣም ጣፋጭ፣ ቀላል፣ ቆንጆ የሆነ ዳቦ ነው። ሰርታችሁ ሞክሩትኝ። በጣም ለስላሳ ነው። ከተለያየ ነገር ጋር መብላት እንችላለን፣ ከእንቁላል ጋር፣ ከወጥ ጋር። ለቁርስ ደግሞ በጣም አንዱ ራሱ ለአንድ ሰው ያጠግባል ማለት ነው። እቤት የተሰራ ነገር ሲጀመር ፍሬሽ ነው። በጣም አሪፍ ነው። ይኸው አሁን ቆርጬ አሳያችኋለሁ ውስጡ ምን እንደሚመስል። በጣም ለስላሳ ነው፣ አሪፍ ነው። ትወዱታላችሁ። ሰርታችሁ ሞክሩትኝ። ውድ ቤተሰቦቼ ለራህማቱ በአዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ነባሮቹ ደግሞ ላይክ፣ ሼር በማድረግ ደግሞ አበረታቱኝ። ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከማገኛችሁ በያላችሁበት ሰላማችሁ ይብዛልኝ። ባባ